የከተሞች ውጥረት፣ የህግ ጉዳይና የሰብአዊ መብት ጥያቄ የገነፈለበት ወቅታዊ ክስተት የሀገሪቱን ፖለቲካዊ መልክዓ ምድር እያወዛወዘ ይገኛል። በሚኒያፖሊስ ጎዳናዎች ላይ የፈሰሰው ደም መላው አሜሪካን ዳግም ለከፍተኛ ተቃውሞና ለፖለቲካዊ ፍጥጫ አድርጎታል። በሚኒሶታ ግዛት ውስጥ በሚገኘው በሚኒያፖሊስ ከተማ በፌዴራል የኢሚግሬሽን ወኪሎች እጅ ህይወቱ ያለፈው አሌክስ ፕሬቲ ክስተት ተራ የወንጀል ድርጊት ሳይሆን በፌዴራል መንግስትና በግዛቶች መካከል ያለውን የከረረ የስልጣን ሽኩቻና የሰብአዊ መብት ጥያቄ አደባባይ አውጥቶታል። በአሜሪካ የፖለቲካ ታሪክ ውስጥ በፌዴራል መንግስትና በግዛቶች መካከል ያለው ፍጥጫ አዲስ ባይሆንም በሚኒያፖሊስ የተከሰተው የአሌክስ ፕሬቲ ግድያ ግን ይህንን ግንኙነት ወደማይመለስበት መስመር እየገፋው ያለ ይመስላል። በሚኒያፖሊስ ጎዳናዎች ላይ የተከሰተው ክስተት አንድን ግለሰብ ከመቅጠፍ ባለፈ የሀገሪቱን የህግ የበላይነት፣ የኢሚግሬሽን ፖሊሲና የሰብአዊ መብት አያያዝ ለትልቅ ጥያቄ ዳርጎታል። አሌክስ ፕሬቲ በከተማዋ ተራ መንገደኛ አልነበረም። በሚኒያፖሊስ ቪኤ ሆስፒታል ውስጥ በጽኑ ሕክምና ክፍል ውስጥ የሚያገለግል የአሜሪካ የጦር አርበኞችን ህይወት ለመታደግ ሌት ተቀን የሚለፋ የህክምና ባለሙያ ነበር ይላሉ ወላጆቹና የቅርብ ጓደኞቹ። ወላጆቹ ሚካኤልና ሱዛን ፕሬቲ ልጃቸውን በዓለም ላይ ለውጥ ለማምጣት የሚፈልግ ደግ ሰው ሲሉ ይገልጹታል። ሆኖም ይህ በጎ አድራጊ ወጣት በአንድ በተረገመች ቀን ስሜታቸውን መቋጠር በማይችሉ የፌዴራል የኢሚግሬሽን ፖሊሶች ጥይት ህይወቱ ተቀጠፈች ይላሉ ቤተሰቦቹና ወዳጆቹ። የግድያ ሁኔታ እጅግ አወዛጋቢ ነው። የሀገር ውስጥ ደህንነት ሚኒስትር ክርስቲ ኖም ወኪሎቻቸው እርምጃውን የወሰዱት ራሳቸውን ለመከላከልና ፕሬቲ በኃይል ምላሽ ስለሰጠ እንደሆነ ቢገልጹም ከስፍራው የሚወጡ መረጃዎች ግን ሌላ ታሪክ ይናገራሉ። አንድ የአይን እማኝ ያቀረበው መረጃ እንደሚያመላክተው ፕሬቲ የተገደለው እርዳታ ለሚያስፈልጋት አንዲት ሴት ደራሽ ሆኖ በመገኘቱ ነው። ስሟ ያልተጠቀሰና በሚኒያፖሊስ ጎዳና ላይ የነበረች አንዲት ሴት በቪዲዮ ያስቀረችው ምስክርነት የፌዴራል ባለስልጣናትን ትረካ ከንቱ ያደርገዋል። እንደ እማኛው ገለጻ አሌክስ ፕሬቲ በወቅቱ የፌዴራል የኢሚግሬሽን ወኪሎች ሰዎችን በአስለቃሽ ጭስ ማሸበር ሲጀምሩ ፕሬቲ ድርጊቱን በስልኩ መቅረጽ የጀመረ ሲሆን ውጥረቱ የከረረው አንድ ወኪል አንዲትን ሴት መሬት ላይ ጥሏት ኬሚካል ሲረጭባት ነው። ፕሬቲ ራሱ በአስለቃሽ ጭስ የተቃጠለ ሴቲቱን ለመርዳት ሲሞክር 4 ወይም 5 የሚሆኑ ወኪሎች ተረባርበው መሬት ላይ እንደጣሉት እማኟ ትገልጻለች። እማኟ በሰጠችው ቃል ወጣቱ ምንም አይነት መሳሪያ አልነበረውም፣ ራሱን ለመከላከልም አልሞከረም፣ ነገር ግን መሬት ላይ ጥለውት ደጋግመው ተኮሱበት ስትል ትገልጻለች። ይህ ምስክርነት በአሜሪካ የኢሚግሬሽን ተሟጋቾች ዘንድ ከፍተኛ ቁጣን ቀስቅሷል። የአሌክስ ፕሬቲ ግድያ ተራ የወንጀል ምርመራ ሆኖ አላበቃም። በሚኒሶታ ግዛትና በፌዴራል መንግስት መካከል ወደ ተከፈተ የህግ ጦርነት ተሻግሯል። የኔፒን አውራጃ አቃቤ ህግ ቢሮና የሚኒሶታ የወንጀል ምርመራ ቢሮ በጋራ በመሆን በፌዴራል ተቋማት ላይ ክስ መስርተዋል። ክሱ ያነጣጠረው በሀገር ውስጥ ደህንነት ሚኒስቴር፣ በኢሚግሬሽንና ጉምሩክ ማስፈጸሚያና በጉምሩክና ድንበር ጥበቃ ቢሮዎች ላይ ነው። የሚኒሶታ ባለስልጣናት የፌዴራል ወኪሎች ከግድያው ቦታ ላይ ወሳኝ ማስረጃዎችን በመውሰድ የግዛቱ መርማሪዎች እንዳያዩት አድርገዋል ሲሉ ይከሳሉ። ጠቅላይ አቃቤ ህግ ኪዝ ኤሊሰን የፌዴራል ወኪሎች ከህግ በላይ አይደሉም በማለት ያስተላለፉት መልእክት ግዛቱ የፌዴራል መንግስትን ጣልቃ ገብነት እንደማይታገስ የሚያሳይ ግልጽ ምልክት ነው። ግድያው በተሰማ በሰዓታት ውስጥ በሚኒያፖሊስ ብቻ ሳይሆን በመላው አሜሪካ ተቃውሞዎች ገንፍለዋል። የአየሩ ሁኔታ እጅግ አስቸጋሪና እስከ 23 ዲግሪ ሴልሺየስ የሚደርስ ቅዝቃዜ ቢኖረውም ዜጎች ለፍትህ ጥሪ ቤታቸውን ዘግተው ወጥተዋል። በኒውዮርክ በታዋቂ ዩኒየን አደባባይ ከ1000 በላይ ሰዎች ተሰብስበው ፍትህ ለአሌክስ በማለት ድምጻቸውን አሰምተዋል። ቺካጎና ኦስቲን ሰልፈኞች በከባድ ቅዝቃዜ ውስጥ ሆነው የአስቸኳይ ጊዜ እርምጃ እንዲወሰድ ጠይቀዋል። የሎስ አንጀለስ ከተማ ከንቲባ ካሬን ባስ የፕሬቲን ግድያ በማውገዝ ከሰልፈኞች ጎን መሆናቸውን ገልጸዋል። በዋሽንግተን ዲሲም ሰልፈኞች የችግሩ ምንጭ ወደ ሆነው የአይሲኢ ዋና መስሪያ ቤት አምርተዋል። ሰልፈኞች እንደሚሉት ይህ ግድያ በ3 ሳምንታት ውስጥ ለሁለተኛ ጊዜ የተከሰተ መሆኑ በአሜሪካ ጎዳናዎች ላይ ማን ደህንነቱ የተጠበቀ ነው የሚል ስጋት ፈጥሯል። በሚኒያፖሊስ የሚገኙ ነዋሪዎች ልጆቻችን ለአይሲኢ ብለው ከቤት እንዳንወጣ እየለመኑን ነው ሲሉ የፍርሃቱን ጥልቀት ይገልጻሉ። ይህ ክስተት በአሜሪካ ፖለቲከኞች መካከል ያለውን የከረረ ልዩነት ይበልጥ አጋልጧል። በፌዴራል ደረጃ ያሉ ባለስልጣናት ወኪሎቻቸውን ሲከላከሉ፣ የአካባቢው መሪዎች ግን ግድያውን እንዳያስከፊ የሰብአዊ መብት ጥሰት ይቆጥሩታል። ይህ ግድያ በሚኒሶታ ዴሞክራቶችና በፕሬዝዳንት ትራምፕ አገዛዝ መካከል ያለውን ቅራኔ ወደ መጨረሻው ጥግ አድርሶታል። የኒውዮርክ ተወካይ አሌክሳንደሪያ ኦካሲዮ ኮርቴዝን ጨምሮ በርካታ የዴሞክራት ፓርቲ አባላት የፌዴራል ወኪሎች በአስቸኳይ ሚኒሶታን ለቀው እንዲወጡ ጠይቀዋል። የሴኔቱ መሪ ቻክ ሹመር ደግሞ ለአይሲ የሚደረግ የገንዘብ ድጋፍ ካልተቋረጠ መንግስት ስራ እንዲያቆም እንደሚያደርጉም ዝተዋል። ከፌዴራል የሚሰማራ ማንኛውንም ሰራተኛ እንደ ጻድቅ የሚቆጥሩት ፕሬዝዳንት ትራምፕ ከወጣቱ ሞት ይልቅ የአይሲ ወኪሎችን ተከላክለዋል። ፕሬዝዳንቱ በሚኒሶታው ገዢ ቲም ዋልዝና በሚኒያፖሊስ ከንቲባ ላይ ከፍተኛ ትችት ሰንዝረዋል። አመፅን ያስነሱ ነው ሲሉ የወቀሷቸው ሲሆን የፌዴራል ወኪሎች መከላከያ አጥተው እንዲጠቁ አድርገዋል ሲሉ ከሰዋል። አክለውም ሚኒሶታ ከፍተኛ የፋይናንስ ማጭበርበር የሚካሄድባትና ይህንንም ለመሸፈን የምትሞክር የወንጀለኞች ስፍራ ናት ሲሉ ተችተዋል። ለዚህ ግን ምንም አይነት መረጃ አላቀረቡም። የሚኒሶታው ገዢ ቲም ዋልዝ በበኩላቸው
በበኩላቸው የፌዴራል ወኪሎችን ድርጊት አሳፋሪ ሲሉ የገለጹት ሲሆን የምርመራ ስራውን የግዛቱ መንግስት እንዲመራውና ብሔራዊ ጥበቃ ሰላምን እንዲያስከብር አዘዋል። ፕሬዚዳንት ትራምፕ ያልሰለጠኑ ያሏቸውን የፌዴራል ወኪሎችን በአስቸኳይ ከግዛቱ እንዲያስወጡ የጠየቁት ገዢው ቲም ወልዝ የፌዴራል ባለስልጣናት ፕሬትን የአገር ውስጥ አሸባሪ በማለት ስሙን ለማጥፋት መሞከራቸውን አውግዘዋል። በአይናችሁ ያያችሁትን ምስል አትመኑ እያላችሁ ነው ያሉት ገዢው ወኪሎቹ ማስረጃዎችን በማጥፋትና ምርመራውን በማደናቀፍ ወንጀል እየሰሩ መሆኑን ገልጸዋል። የቀድሞው ፕሬዝዳንት ባራክ ሁሴን ኦባማና ቀዳማዊት እመቤት ሚሼል ኦባማ በበኩላቸው የፕሪቲ ግድያ ልብ ሰባሪ አደጋ መሆኑን ገልጸው የትራምፕ አገዛዝ በዜጎች ላይ ያደረሰ ያለውን ማስፈራራትና ጥቃት በአስቸኳይ እንዲያቆም ጠይቀዋል። በሌላ በኩል የድንበር ጥበቃ አዛዥ ግሬግ ቦሺኖ የተኩስ እርምጃው የተወሰደው ወኪሎቹ በእውከት ፈጣሪዎች ጥቃት ስለደረሰባቸው መሆኑን በመግለጽ ድርጊቱን ተከላክለዋል። የሚኒያፖሊስ አዛዥ ብሪያን ኦሃራ እንደገለጹት ፕሬቲ በህጋዊ መንገድ መሳሪያ የመያዝና የፖሊስን እንቅስቃሴ መቅረጽ ህገ መንግስታዊ መብት ነበረው። ይሁን እንጂ የፌዴራል ወኪሎች ሁከት በሚኖርበት ጊዜ ህገ መንግስታዊ መብቶች አይሰሩም የሚል አቋም በመያዛቸው በህግ ባለሙያዎች ዘንድ ከፍተኛ ተቃውሞ አስነስተዋል። በሚኒሶታ ትዊን ሲቲስ ውስጥ የሚንቀሳቀሱት ከ3000 በላይ የፌዴራል ወኪሎች ከከተማዋ ፖሊስ ቁጥር በብዙ እጥፍ እንደሚበልጥ ይነገራል። ምንም እንኳን የፌዴራል ዳኛ ወኪሎች ሰላማዊ ተቃዋሚዎችን እንዳያሳድዱና አስለቃሽ ጭስ እንዳይጠቀሙባቸው ቢከለክልም በተግባር ግን ወኪሎቹ ይህንን ህግ እየጣሱ መሆኑ ተገልጿል። የሚኒሶታ የወንጀል ምርመራ ቢሮ በፍርድ ቤት ትዕዛዝ ወደ ግድያው ቦታ ለመግባት ቢሞክርም የፌዴራል ወኪሎች መንገዱን በመዝጋት ምርመራ እንዳይካሄድ ማድረጋቸው ከፍተኛ ጥርጣሬን ፈጥሯል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በኤክስ ማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት የኢሚግሬሽን ወኪሎችን ሀገር የሚያድኑ አርበኞች ሲሉ አሞካሽተዋቸዋል። በሌላ በኩል እንደ ሳራ ላም ያሉ የህግ ታዛቢዎች የፌዴራል ወኪሎች ያለምንም ማስጠንቀቂያ በሰላማዊ ሰዎች ላይ አስለቃሽ ጭስና ኬሚካሎችን ሲረጩ እንደነበር መስክረዋል። የአሌክስ ፕሬቲ ጉዳይ የኢሚግሬሽን ጉዳይ ብቻ አይደለም። የህግ አስከባሪዎች ተጠያቂነት፣ የማስረጃ አያያዝና የዜጎች የመኖር መብት ጥያቄ ነው። አንድ ነርስ በስራ ገበታው ላይ ውሎ በሚመለስበት ከተማ ያለምንም ወንጀል በፌዴራል ወኪሎች ጥይት መረሸኑ በአሜሪካ የፍትህ ስርዓት ላይ ጥቁር ጠባሳ ጥሏል። የሚኒሶታ ባለስልጣናት የከፈቱት የህግ ክስ በፌዴራል ፍርድ ቤት ምን ምላሽ ያገኛል የሚለው ጉዳይ የብዙዎችን ትኩረት ስቧል። የፍርድ ቤቱ ውሳኔ የፌዴራል ወኪሎች በግዛቶች ውስጥ ያላቸውን ስልጣን የሚገታ ወይም የሚያጠናክር ሊሆን ይችላል። አሌክስ ፕሬቲ ዛሬ በህይወት የለም። ነገር ግን የእርሱ ሞት በሚሊዮኖች ልብ ውስጥ የፍትህ እሳትን አቀጣጥሏል። ታዛቢዎች እንደሚሉት በሚኒያፖሊስ ጎዳናዎች ላይ የተሰበሰቡት ሰዎች በ23 ዲግሪ ሴልሺየስ ቅዝቃዜ ውስጥ የቆሙት ሰልፈኞችና ለህግ የበላይነት የሚሟገቱት የአካባቢ ባለስልጣናት የሚጠይቁት አንድ ነገር ብቻ ነው። እሱም እውነት ነው ይላሉ። ወላጆቹ እባካችሁም ስለ ልጃችን እውነቱን አውጡ ብለው ያቀረቡት ተማጽኖ የአሜሪካ የፍትህ ስርዓት ከፖለቲካ ወገንተኝነት ነጻ ሆኖ እውነቱን የመግለጥ ብቃት አለው ወይስ የለውም የሚለው የሚፈተንበት አጋጣሚ ይሆናል። በሚኒሶታ በቀዝቃዛው አየር ጎዳና ላይ የፈሰሰው የፕሬቲ ደም የሀገሪቱን የፖለቲካና የህግ መዋቅር ለትልቅ ለውጥ እያነሳሳው ይገኛል የሚሉ ተንታኞች ፍትህ እስካልተገኘ ድረስ ግን በሚኒያፖሊስም ሆነ በመላው አሜሪካ ሰላም ሰፍኖ ማየት ከባድ ይሆናል ባይ ናቸው። በአንድ በኩል የፌዴራል መንግስት ህግና ስርዓትን አከብራለሁ በሚል የሚወስዳቸው እርምጃዎች፣ በሌላ በኩል ደግሞ የግለሰቦች መብትና የግዛቶች ሉዓላዊነት የመከበር ጥያቄ ተፋጠዋል። የሚኒሶታ ፍርድ ቤት የሚሰጠው ጊዜያዊ እገዳና የሚቀርቡት የቪዲዮ ማስረጃዎች የእውነቱን መጋረጃ ቀደው ለህዝቡ ይፋ ማድረጋቸው አይቀሬ ነው። እስከዚያው ግን የአሜሪካ ከተሞች በሰላማዊ ሰልፈኞች ዝማሬና በታጠቁ ተሽከርካሪዎች ጩኸት መካከል ውጥረት እንደነገሰባቸው የሚቀጥሉ ይመስላል ሲሉም ተንታኞች ያክላሉ።